ውድ ተመልካቾቻችን አሁን ከሀገር ውስጥ ዜና እንጀምራለን። በኢትዮጵያ ውስጥ እየተካሄደ ያለውን የሰላም ጥሪ ተከትሎ እንግዲህ መንግስት የተለያዩ ጊዜ የሰላም ጥሪ ማቅረቡ ይታወሳል። እንግዲህ ከዚህ መካከል ለፋኖ ለኦላ እንግዲህ የሰላም ድርድር ሐሳብ ማቅረቡ ይታወሳል። እንግዲህ በዩቲዩብ ትልቅ ትዕይንት የሚመስል ፕሮግራም ትላንትና ተካሂዷል። ግን ሰላም ይምጣ የሚለውን አቶ ለገሰ ሲናገሩ ሰላም ይምጣ መሳሪያቸውን ጥለው ከመጡ እኛ ከ50% በላይ ሄደን የሰላም መንገድ እንደምንከተል ለማሳወቅ እንወዳለን። ይህ ምንም አይነት ችግር የለውም። ለሰላም የሚደረገውን ጥሪ መንግስት ከየትኛውም ጊዜ በላይ ይደግፋል። ነገር ግን በሰላም ስም የተለያየ ነገር ማካሄድ ትክክል አይደለም የሚል ሐሳብ አዘሎችም ደግሞ አስተያየት ተሰጥቷል። ወደ ተመልካቾቻችን በሌላኛው ዜና በጋዛና በእስራኤል መካከል በሚደረገው ጦርነት አማካኝነት እስራኤል የጋዛን ሰዎች መፍጀታቸውን ቀጥሏል። እንግዲህ 61 ሰዎች መሞታቸው የተዘገበ ይገኛል። 61 ሰዎች የተገደሉት ከአየር ጥቃት ከእስራኤል አየር ጥቃት በተፈጸመ 61 ሰዎች በአንዴ ወደ አመድነት ተለውጠዋል። እንግዲህ ይሄ ጦርነት እጅግ አስከፊ እና የፓለስቲናውያን ሰቆቃ በዓለም ላይ እየታየ ይገኛል። የፓለስቲናውያን ሰቆቃ መቼ እንደሚያበቃ እስካሁን የታወቀ ነገር የለም። ግን ጥረቶች በሁለቱም በኩል እየተካሄዱ ነው። ህዝቦች እየረገፉ ነው። እንግዲህ ይህንን የመርገፍ ሁኔታ ለማስቆም የተለያዩ ጥረቶች እየተደረገ ነው። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ሲናገሩ በሁለቱም ሳይድ ያሉ ርህራሄ የለሽ የሚመጡ አስተያየቶች አሉ። እንግዲህ ይህንን ስመለከት እኔ የጋዛን ቪዲዮ ስመለከት ሰው ነኝና እጅግ ይሰማኛል። ስለዚህ ፕሬዝዳንት ትራምፕም ይሄንን የሰላም ለማምጣት እየጣሩ ነው። በአንድ ወገን የእስራኤል ሆስቴጆች ሲገኙ፣ በሌላኛው በጋዛ ደግሞ ሰላማዊ ሰዎች በየቀኑ እየተገደሉ ምግብና ህፃናት እየተገደሉ ነው ብለው ተናግሯል። እንግዲህ የአሜሪካ መንግስት ይህንን አቋም ያራምዳል ብለዋል። በሰላም ሁለቱም ወደ ድርድር የሚመጡበት ሂደት ካለ ይህንን እንዲያደርጉ ጠይቋል። ቲዮ ከተባለ ታዋቂው ፖድካስት ጋር ባደረጉት ንግግር ይህንን ሐሳብና አስተያየት እየተናገሩ መሆኑን ይነገራል። ውድ ተመልካቾቻችን በዚህ ዙሪያ ተጨማሪ ዜና ሲኖረ የምንዘግበው። በሌላው ራሽያና ዩክሬን መካከል የተከፈተው ጦርነት አሁንም እንደቀጠለ ነው። ራሽያ ዩክሬንን ወደ አመድነት መለወጧን ቀጥላለች። እንደሚታወቀው ስፓይደር ዌብ የሚባል የዩክሬን አስደናቂ ችሎታ የታየበት የአሜሪካ የራሽያና የአውዳሚ ጀቶችን መበጣጠሷን ተከትሎ ራሽያ በአጸፋው እንግዲህ ዩክሬንን መደብደቧን ቀጥላለች። እንግዲህ የኪቭ ሰማዮች እንግዲህ እሳት እየዘነበባቸው እንደሚገኝ እየተዘገበ ይገኛል። ይህንን እሳት ለማስቆም የሚደረግ ጥረት አለመኖሩን እንግዲህ በዓለም ላይ እየታየ ነው። በሌላኛው ዜና ደግሞ በዩክሬንና በራሽያ መካከል ያለው ሰላም እንዲመጣ እንግዲህ ራሽያኖች ፍላጎት እንደሌላቸው እንግዲህ እየተነገረ ይገኛል። የፕሬዝዳንት ትራምፕ የቅርቡ ትዊታቸው እንደሚያታይ ከፑቲን ጋር ባወራሁት መሰረት እንግዲህ ፑቲን ፍቃደኛ አለመሆኑን መናገር ችለዋል ማለት ነው። ውድ ተመልካቾቻችን በሌላኛው ዜና ደግሞ ስፖርት በተለያዩ ጊዜ በዓለም ጦርነትን ለማቆም ከፍተኛ አስተዋጽኦ አለው ሲል የፊፋው ፕሬዝዳንት ይህንን ሐሳብ ተናገረ። እንግዲህ ጦርነት እንዲቆም ከተፈለገ ስፖርት በተለያዩ ቦታዎች እንግዲህ መስፋት አለባቸው ብሎ መናገሩ የሚታወስ ነው። ውድ ተመልካቾቻችን ይህንን ሰብስክራይብ፣ ሼር ያድርጉ ቻናሉን።